ጠዋት 12 ሰዓት እንጀምራለን። ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት፣ ከዛ ደግሞ ማታ 3 ሰዓት፣ ከዛ ሌሊት 6 ሰዓት። እነዚህ 7 ሰዓታቶች የጸሎት ሰዓት ይባላሉ። ስለዚህ ከ6 ሰዓት ጀምሮ እስከ ብርታት ያላቸው 9 ሰዓትም ተነሱ ይጸልያሉ። ግን ሱባኤ ከሆነ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋት 12 ሰዓት ድረስ ነው ማለት ነው ምንተኛው። ጠዋት 3 ሰዓት የምንጸልየው 3 ደቂቅን ቅዱስ ገብርኤል ከእሳት ያዳነበት ሰዓት ነው። እንዲሁም ዳንኤልን ከጉድጓድ ያወጣበት ሰዓት ነው። እመቤታችንን በ3 ሰዓት መጥቶ ያበሰረበት ሰዓት ነው። ቅዱስ ገብርኤል ብቻ እንግዲህ አስቡት። ምን እንላለን እኛ? ድንግል ማርያምን በ3 ሰዓት መጥተህ ስላበሰርካት እኔንም ደግሞ መልካም ዜና አብስረኝ፣ ጥያቄዎቼን እባክህን መልስልኝ፣ ከእግዚአብሔር አስታርቀኝ፣ የጥያቄዎች መልስ አሰጠኝ ብለን እንጸልያለን። 3 ደቂቅን ከእሳት እንዳዳንካቸው እኔንም ደግሞ በዚህ ሰዓት ከእሳት ከመከራ ካለሁበት ችግር አድነኝ እንላለን። እንደገና 3 ሰዓት ላይ ኢየሱስ ክርስቶስ ዓለምን ሊፈርድባት ሊያጠፋ የሚመጣበት ሰዓት ነው። በሰንበት ቀን መጋቢት 29 ይላሉ አባቶች በጣም እየረቀቁ ሲመጡ። ስለዚህ በዚህ ሰዓት ደግሞ ኢየሱስ ክርስቶስ ሊፈርድ ነው የሚመጣውና አንተ ልትፈርድ ከመምጣት በፊት በሕይወቴ ላይ ያለውን መከራ አስወግደህ የሚፈርድብኝን ዲያብሎስን አንተ ፍረድበት፣ በእኔ ላይ ያለውን መከራ በሙሉ አስወግድልኝ ብለን እንጸልያለን። ጠዋት 3 ሰዓት ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ርኩሳን መናፍስት በእኔ ላይ አንተ ላይ ግርፋት እንዳመጡብህ ለእኔ ስትል እንደተገረፍከው እኔን ደግሞ የአጋንንትን ግርፋት ከኔ ላይ አርቅልኝ ብለን እንጸልያለን። ብዙ ነው። 3 ሰዓት ላይ በጣም ብዙ ነገሮችን ማለት ይቻላል። እንዲሁም 6 ሰዓት አጋንንት የሚሰለጥንበት ሰዓት ነው። አጋንንት ሰዎችን ለማጥቃት ሰውም የሚዳከምበት ሰዓት ስለሆነ ጠራራ ፀሐይም ስለሆነ በዚህ ሰዓት አጋንንት እንዳያጠምዱኝ አንተ ተከላከልልኝ እንላለን። የተቸነከረበትም ሰዓት ስለሆነ ደግሞ ኢየሱስ ክርስቶስ እኔ ላይ ያለውን ችንካር ንቀልልኝ፣ ርኩሳን መናፍስት እኔን ከስጋ ፍላጎቴ ጋር አጣብቀውኝ ቸንክረውኛልና አርቅልኝ እንላለን፣ እንጸልያለን ማለት ነው። ሱባኤ ሲሆን ደግሞ ከሱባኤው ጋር በተገናኘ ያንን እናያይዘዋለን። 9 ሰዓት ሲሆን አንደኛ ድንግል ማርያም የተሰጠችበት እናት ሆና የተሰጠችበት አደራ ብሎ ዮሐንስ የተረከበበትም ሰዓት ነው። እንዲሁም ተፈጸመ ያለበት ሰዓት ነው። 13ቱን ሕማማት የተናገረበት፣ 7ቱን ቃላት የተናገረበት፣ 13 ሕማም ምልክቶች የታዩበት፣ ፀሐይ የጨለመችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ የቤተ መቅደስ መጋረጃ በጣም ብዙ ነገሮች የተከናወኑበት ሰዓት ነው። እንደገና ደግሞ ሁሉም ሕዝብ ይሰቀል ብለው ጮሆበት ከተሰቀለ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ቆይቶ 9 ሰዓት ላይ ሁሉም ጭር ብሎ ድንግል ማርያምና ማርያም መቅደላዊት፣ ማርያም ምንተፍረት፣ ሰሎሜ የድንግል ማርያም እህት እንዲሁም ደግሞ ሌሎቹም ዮሐንስም የነ ያዕቆብ የነ ዮሐንስ እናት ማርያምም ጭምር የተገኙበት ነው እና በዛ ሰዓት እኛም እንደ አንድ ሱባኤ ቆጥረን እንደ አንድ የጸሎት ፕሮግራም ቆጥረን እግዚአብሔር ሆይ ሁሉም ሰው ስላንተ ያስባል፣ እኔ ደግሞ ስለ ኃጢአቴ እያሰብኩኝ ድንግል ማርያምን ሰጥተኸኛልና በዚህ ሰዓት ድንግል ማርያምን ስለሰጠኸኝ ስለ እሷ ስትል ማረኝ እንላለን። ሁሉም ሰው ድንግል ማርያምን ትቷት ሄዷል። በመስቀል እግር ስር ደሙ እየፈሰሰ እያለቀሰች የተገኘችው ድንግል ማርያም ናት። በዛ ሰዓት በ9 ሰዓት ማለት ነው። ስለዚህ ስለ ድንግል ማርያም ብለህ ጸጥ ባለበት ሰዓት ላይ ድንግል ማርያምን ለዮሐንስ እንደሰጠኸው ለእኔም አሁን ጸጥ ባልኩበት በዚህ ሰዓት ምንም ነገር ማሰብ በማልፈልግበት ሰዓት አንተ ስለ ድንግል ማርያም ብለህ የችግሮች መፍትሄ የሆነውን ነገር ስጠኝ እንላለን። 11 ሰዓት ደግሞ 11ኛው ሰዓት ይባላል። ወደ መቃብር የገባበት ሞትን ሊያሸንፍ ሞትን ድል ሊያደርግበት ሊቀማው ሙታንን በሙሉ ሊቀማው ሰዎችን እየቀበረ ወደ መቃብር ስጋቸውን ነፍሳቸውን ወደ ሲኦል ያደርግ የነበረውን የሞት መንፈስ ኢየሱስ ክርስቶስን ሞት ላይ መቃብር ላይ ማስቀረት ስላልቻለ ያንን ድል ያደርግ እንደገባ እኔም ደግሞ ሞት ታውጆብኛልና በጎረቤት በጓደኛ በዘመድ በተለያዩ ሰዎች መተት እየተወረወረብኝ ብዙ ነገሮች ተሰቃይቻለሁና አንተ መቃብር ድረስ ገብተህ ሞትን እንዲያስከ ሁሉ በስጋዬ መቃብር ላይ በስጋዬ ላይ ገብተህ ደግሞ አንተ ስራህን ስራ በሉት። ስጋ አንዳንድ ጊዜ እንደ መቃብር ይቆጠራል። ለምን ምን ማለት ነው? ከታፈንበት መውጣት ካልቻለን መቃብር ነው። ነፍሳችን ተቀብራለች ማለት ነው። በዛ ውስጥ ስጋ በኃጢአት ሲቆሽሽ በኃጢአት ሲግማማ ነፍስ ስራዋ መስራት አትችልም። መልካም ህልም ማሳየት አትችልም። ሁልጊዜ ጭንቀት ነው። በመጠጥ በመብላት በመስከር በመዘሞት በመስረቅ በሌብነት በዘረኝነት በተለያየ አይነት ነገር ስጋ
ኃጢአት ውስጥ ሲገባ ነፍስ ትታፈናለች። ከስጋ መቃብር ውስጥ ነፍሴን አውጣልኝ ስጋዬንም አጽዳልኝ ብለን ለመለየት ለመጸለይ እንዲመቸን 11 ሰዓት ላይ ይህንን እንጸልያለን። ስለዚህ ምን እንላለን? በስጋ የመቃብር ውስጥ የተቀበረችዋን ነፍሴን እባክህን ጌታ ሆይ አድንልኝ ብለን እንጸልያለን። ኃጢአቴንም ማስወገድልኝ እንላለን። ስለዚህ የሰባት ትርጉሙ ይሄ ነው። ማታ 3 ሰዓት የምንጸልየው ደግሞ ወደ እንቅልፍ ስንሄድ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብሎ ንጉሥ ዳዊት በመዝሙር 90 ላይ የተናገረውን ብንችል በቃላችን ይዘን ካልቻለን በግድግዳ ላይ በኤፎር ሳይዝ ለጥፈን ሁልጊዜ እሱን እየጸለይን መተኛት። አንድ ነገር ክርስትና ሕይወት ውስጥ እንትን የሚመጣው መልስ የሚመጣው በድግግሞሽና በጽናት ነው። አንድ ሀቢቹዋል አክሽን የሚሉት አለ። ድግግሞሽ መንፈሳዊ ነገርን በተደጋጋሚ ባሰባችሁት ቁጥር ሁልጊዜ መልስ ይኖረዋል ማለት ነው። አለመሰልቸት ግን በቀና ልብና በንጹህ ማንነት ነው ማለት ነው። በሉቃስ ወንጌል ምዕራፍ 17 ቁጥር 4 ላይ በቀን 7 ጊዜ እንኳ ቢበድልህ በቀን 7 ጊዜ ተጸጸትኩኝ እያለ ወደ አንተ ቢመለስ ይቅር በለው ይላል። ቅዱስ ጴጥሮስ የጠየቀው ጥያቄ ነው። አንድ ሰው ቢበድለኝ ስንት ጊዜ ይቅር ልበለው አለ። ጥያቄ ነው የጠየቀው። በቀን 7 ጊዜ እንኳ ቢበድልህ አለ ክርስቶስ ሲናገር። 7 ጊዜ በአንድ ቀን አስቡት። በገባ በወጣ ቁጥር እንደ ይድፋሽ እንደ አንቺስ እንደ መጨረሻሽ እየተባለ ብትራገምም ማለት ነው ክፉ ነገር ብታረግም 7 ጊዜ ቢበድልህ ማለት ያ ነው። መበደል የሚለውን ያዙት። መጀመሪያ ባያችሁ ቁጥር ምን ታየኛለህ አይን ይውጣ እያለ የሚሳደብ ሰው ይኖራል። ወይም የምትሳደብ ጎረቤት፣ አላስቀምጥ ያለ ሰው ሊኖር ይችላል። ክፉ የሆነ አስተሳሰብ ያለ ሰው 7 ጊዜ ቢበድልህ ማለት በየጸሎት ሰዓትህ ማለት ነው። ቢበድልህ በቀን 7 ጊዜ ተጸጸትኩ ብሎ ደግሞ እንደገና ቢመጣ ወደ አንተ ቢመጣ ይላል ቢመለስ ይላል ይቅር በለው። ደስ ሲል 7 ቁጥር ፍጹም ነው ማለት ነው። ስለዚህ ነው ሱባኤ ያስፈለገው። 7 የሚለው ቃል ፍጹም ስለሆነ ከሱባኤ ጋር በጣም ያገናኘዋል ማለት ነው። ጥያቄዎቻችን መልስ እንዲያገኝ ማለት ነው። የቃሉን ትርጉም እንየው እስቲ። ሱባኤ ማለት ምን ማለት ነው የሚለውን 7 ከሚለው የግዕዝ ወይም የሱባ ቋንቋ የመጣ ነው። ያው የሱባና የግዕዝ ቋንቋ የተለያዩ ቢሆኑም ግን በግዕዝ ውስጥም ግስ አለው። ጳጳስ ለምሳሌ የግሪክ ወይም አርማይክ ቋንቋ ይሆንና ጳጳሰ ስንል ጳጳስ ሆነ ብለን በግዕዝ ውስጥ ጳጳሳት እንለዋለን። ግን ቃሉ የሌሎች ሀገር የሆንና በግዕዝ ግስ ውስጥ እናባዘዋለን ማለት ነው። ስለዚህ ሱባኤ የሚለው 7 የሚለውን ቃል ያመጣል። ግን ቃልነቱ ሱባኤ የሚለው ቃል በግዕዝም ነው በሌሎችም አገሮችም በተመሳሳይ ነው። 7 የሚለውን ቃል በዕብራይስጥም ሻባት ወይም ደግሞ ሻባ ይሉታል። ብዙ አይነት ትርጉሞች አሉት በሁሉም ቋንቋ። በእንግሊዝኛም ሰበን ነው የሚሉት። እዛው ቤት ነው፣ ሰቤት ውስጥ ነው ያለው። ሰው የሚለውም ስም የመጣው ከዛ ነው። ሰው ማለት 7 ማለት ነው። 4 ከምድር 3 ከሰማይ ባህሪ የተዋሃደ የ7 ነገሮች ውጤት ማለት ነው። ከእሳት፣ ከንፋስ፣ ከውሃ፣ ከአፈር 4ቱ ከምድር፣ 3ቱ ደግሞ ሕያዊት፣ ለባዊትና ነባቢት ወይም ዘላለማዊት ተናጋሪና ሕይወት ወይም ደግሞ አስተዋይ የሆነች ማለት ነው። እነዚህ 7 ነገሮች ተዋህደው ሰው 7 ተብሏል። እዚህ ጋርም ደግሞ ሱባኤ የተባለው 7 ከሚለው የመጣ ነው። 7 ደግሞ ፍጹም ቁጥር ነው። እግዚአብሔር አምላካችን ይሄንን ለምን ለዚህ ቃል እንድንጠቀምበት አደረገ የሚለውን እናያለን። ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ስራ ሁሉ አረፈ ስለሚል እኛም 7 ቀን ጸልየን ሰባተኛው ቀን ላይ እናርፋለን። 6 ቀን ጸልየን የተፈጠርንበት ጉዳይ የተገኘነው በ6 ቀን ነው። 6ኛው ቀን ላይ ነው። በሰባተኛው ቀን ላይ ደግሞ መልሳችንን እንጠብቃለን። የሚሆነው ይሆናል ማለት ነው። ስለዚህ 7 ፍጹም ቁጥር ስለሆነ ሱባኤ የተባለ የምንደክመው ድካም ሳይሆን 6ቱን ቀን ልፋታችንን የ6 ቀን መድከማችንን ሳይሆን አባቶቻችን እንዲያስቡ ያደርገው እንትኑ ላይ ነው። 7ኛው ቀን ላይ ወይም ደግሞ እግዚአብሔር ያደርግልኛል፣ ይፈጽምልኛል፣ የጠየኩትን ይሰጠኛል የሚለው ላይ ነው ቃሉን ያሳረፉት። 7 የሚለው ላይ ነው ያሳረፉት ማለት ነው። መዝሙር 118 ቁጥር 164 ላይ ስለ ጽድቅህ ፍርድ 7 ጊዜ በቀን አመሰግንሃለሁ ይላል። ስንት ጊዜ? በቀን 7 ጊዜ። እነዚህ በቀን 7 ጊዜ የተባሉት ሌሊትም ቀንም አድርገው አባቶቻችን አብዝተውታል። ወደ 10 አድርገውታል። በገዳም ያሉት አባቶች የእንቅልፍ ጊዜ ይኖራቸዋል። አሁን እኛ ለምሳሌ
የስራ ሰዓታችን ስንት ነው? 8 ሰዓት ነው አይደለም? አንድ ሰራተኛ ጠዋት 2 ሰዓት ተኩል ገብቶ ማታ 11 ሰዓት 10 ሰዓት ተኩል ሲወጣ 8 ሰዓት ነው የስራ ሰዓቱ። አባቶቻችን ደግሞ የእንቅልፍ ሰዓታቸው በጣም ጥቂት ናት፣ በጣም ትንሽ ናት። አጠቃላይ የጸሎት ሰዓት ነው ያላቸው ማለት ነው። ስለነበረን ሰዓቱ ላይ አምላካችን ስም የተመሰገነ ይሁን።